መሰረታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በሰዓት የግንባር ዝርዝር ወታደራዊ መረጃዎች፣ ዲፕሎማሲያዊ እንዲሁም ደግሞ ፖለቲካዊ መረጃዎችን ወደ እናንተ በቅደም ተከተል የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ከዲፕሎማሲያዊ መረጃዎች መካከል አሁን መነጋገሪያ ከሆኑት የዲፕሎማሲ መረጃዎች መካከል የአሜሪካ ምክር ቤት አባሉ የኢትዮጵያ መንግስት የሚቃወም ረቂቅ ውሳኔ አዘጋጁ የሚለው ዘሐበሻ በፊት ገጹ ይዞት ከወጣው ዘገባ ውስጥ ይገኝበታል። ይህንን ወደ እናንተ ላድርስ። ጆርጂያን ወክለው በአሜሪካ የተወካዮች ምክር ቤት አባል የሆኑት የሪፐብሊካን አባሉ ቦዲ ካርተር በኢትዮጵያ መንግስት ላይ ተቃውሞ የያዘ አዲስ ውሳኔ ረቂቅ አዘጋጅተው ማቅረባቸውን አስታውቀዋል። ይህ የረቂቅ የኢትዮጵያ መንግስት በክርስቲያኖች ላይ የሚፈጸመውን ግድያ ጨምሮ በርካታ ሰብአዊ መብቶችን እንደሚጥስ የሚገልጽ ሲሆን የአሜሪካ የውጭ ጉዳይ መስሪያ ቤት ይህንን ለመከላከል ሁሉንም አይነት ዲፕሎማሲያዊ መንገዶች እንዲጠቀም የሚጠይቅ የውሳኔ ረቂቅ ነው። በረቂቅ ውሳኔው ላይ የኢትዮጵያ መንግስት ክልላዊ አለመረጋጋትን አደጋ ላይ የሚጥሉ መሰረታዊ የሰብአዊ መብት ጥሰቶችን እና በአሜሪካ በአፍሪካ ቀንድ ላይ ያላትን ስትራቴጂካዊ ጥቅሞች የሚያዳክሙ እንቅስቃሴዎችን እያደረገ ነው የሚል ሐሳብ የቀረበ ሲሆን ድርጊቱንም አጥብቆ እንደሚቃወም ያስረዳል። በተጨማሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የሃይማኖት ተቋማት ላይ የማስፈራራት የማሰቃየትና ግጭት የመፍጠር ኢላማ ያለው ድርጊት እየፈጸመ እንደሆነ፣ የጦርነት ወንጀል፣ በሰብአዊነት ላይ የሚፈጸም ወንጀል፣ የዘር ማጥፋት ጭምር እንዳለ ያስረዳል። የምክር ቤት አባሉ ቦዲ ካርተር ይህንን አስመልክተው በሰጡት መግለጫ የክርስቲያን እምነት መከተል ወንጀል አይደለም ካሉ በኋላ ክርስቲያኖች ላይ የሚደርሰውን ጥቃት ለመከላከል የአሜሪካ መንግስት አስፈላጊውን እርምጃ መውሰድ አለበት ሲሉም ገልጸዋል። ረቂቅ ውሳኔው 8 ነጥቦች ያሉት ሲሆን ከነዚህ መካከል የአሜሪካ ተወካዮች ምክር ቤት የኢትዮጵያ መንግስት በአፍሪካ ቀንድ የሰላም መረጋጋትና የህግ የበላይነትን ዝቅ የሚያደርግ እንቅስቃሴውን እንዲያወግዝና የሰብአዊ መብት ጥሰትን የፈጸሙ ተጠያቂ እንዲሆኑ የሚጠይቅ ይገኝበታል። እንዲሁም የአሜሪካ ታክስ ከፋዮች ገንዘብ ለኢትዮጵያ መንግስት ተቋማት ይህንን የመብት ጥሰት ለሚፈጽሙ አካላት እንዳይሰጥም የሚጠይቅ ውሳኔ ነው ረቂቁ ጨምሮም የአሜሪካ የውጭ ጉዳይ ሚኒስቴር የሚመለከታቸው አካላት በኢትዮጵያ ውስጥ የመብት ጥሰት የፈጸሙ ተጠያቂ ሲሆኑና ሁሉን ያካተተ ዲሞክራሲያዊ ተሃድሶ እስኪፈጠር ድረስ የማዕቀብና የውጭ እርዳታ ማቆም ጨምሮ ማንኛውንም ዲፕሎማሲያዊና ኢኮኖሚያዊ ጫና እንዲያደርጉ ይጠይቃል። በተፈጸመው ጥሰት ላይ ዓለም አቀፍ ገለልተኛ ምርመራ እንዲደረግ የሚለው ይህ ረቂቅ የፕሬዝዳንት ትራምፕ አስተዳደር በአስቸኳይ ማድረግ ያለበትን 5 እርምጃዎችን ከፋፍሎ ዘርዝሯል። ከነዚህ ውስጥ አንደኛ በኢትዮጵያ መንግስት ባለስልጣናት ላይ ማዕቀብ መጣል፣ ሁለተኛ አይነተኛ ለውጥ እስኪመጣ ድረስ ለኢትዮጵያ የሚሰጠውን የሰብአዊ እና የደህንነት እርዳታ ማቆም፣ ሶስተኛ በኢትዮጵያ ውስጥ ለሚገኙና በስጋት ውስጥ ላሉ ሲቪል ማህበራት፣ የሰብአዊ መብት ተሟጋቾችና የሃይማኖት ተቋማት ድጋፍ መስጠት የአሜሪካ የውጭ ጉዳይ ሚኒስቴር ቅድሚያ እንዲሰጠው የሚሉትና ሌሎችንም እንደዚሁ ዘርዝሮ ረቂቅ ውሳኔው የጆርጂያ የአማራ ማህበርና የአሜሪካ የኢትዮጵያ ህዝብ ግንኙነትም ኮሚቴም ይህንን እንደሚደግፉ መግለጫ ሰጥተዋል። ይህ እንግዲህ ከዲፕሎማሲያዊ መረጃዎች መካከል ነው። በዚሁ ወደ ፖለቲካዊ መረጃዎች ሲሄድ ታዋቂው አንጋፋው ፖለቲከኛ ልደቱ አያሌው በሚቀጥለው ምርጫ መሳተፍ በተመለከተ አንድ ሀሳብ አስተያየት አድርሷል። ትላንትና ነው እንግዲህ ጽሁፍ እያደረሰኝ ይህንን ወደ ኢትዮ ፎከስ የግንቦቱ ምርጫ እድል ወይስ ዕዳ ይላል። ይህንን በተመለከተ እንግዲህ የአቶ ልደቱ ሐሳቦች እንዳሉ ነው። የራሳችሁንም ሐሳብ እያስቀመጣችሁ ተከታተሉ። ካሁን በፊት በርካታ የፖለቲካ ድርጅቶች በኢትዮጵያ ውስጥ አሁን ምንም አይነት ምርጫ ለማድረግ የሚያስችል የሰላምና የጸጥታ ሁኔታ የለም በሚል ግምገማ ማስቀመጣቸውና በዚህም የሚቀጥለው ምርጫ ብልጽግና ራሱን ተመራጭ ራሱ መራጭ አድርጎ ራሱን በአንደኝነት የሚያሳልፍበት ካልሆነ በስተቀር የሚለውጠው ነገር የለም በሚል ብዙ የፖለቲካ ፓርቲዎች በዚህ ላይ አስተያየት ሰጡ ነው የቆዩት። ከዛ ባለፈ ደግሞ ሌሎቹ ደግሞ ምርጫ የሚለው በኢትዮጵያ ውስጥ በምርጫ የሚለወጥ መንግስት የለም በሚልም እንግዲህ ትጥቅ ያነሱ መኖራቸውም ይታወቃል። ይህንን በተመለከተ እንግዲህ በሰላማዊ ትግል ነው የማምነው የሚሉት አቶ ልደቱ የሚከተለውን ረዘም ያለ ሐሳብ አድርሰዋል። እንግዲህ በዚህ ላይ የእንደሳቸው ሐሳብ የግንቦቱ ምርጫ እድል ወይስ ዕዳ በሚለው ላይ ይህንን እድልም ወይም ደግሞ ዕዳ በማድረግ ጉዳይ የሚወሰነው በእኛ በራሳችን ነው ሲሉ ረዘም ያለ ጽሁፍ አቅርበዋል። እንግዲህ በዚህ ምርጫ መሳተፍን በተመለከተ ጠቀሜታዎች አሉት ብለው በተለየ መንገድ መታየት ያለበት ጉዳይ በሚሉ መጪውን ምርጫ እድል ወይም ዕዳ ልናደርገው የምንችለው እኛው ነን በሚል ተቃዋሚ ፓርቲዎች የአቅምና ሁኔታ በፈቀደላቸው መጠን እጩዎቻቸውን አስመዝግበው በምርጫው ሂደት የመሳተፍ ፍላጎታቸውን ቢያሳዩ ህዝቡም የዜግነት መብቱን ተጠቅሞ በነቂስ ወጥቶ የምርጫ ካርዱን በእጁ ቢይዝ ከጉዳቱ ይልቅ ጥቅሙ ሚዛን ይደፋል ብዬ አምናለሁ ይላሉ አቶ ልደቱ። በነይታ አቶ ልደቱ በተጽዕኖና ባፈና ውስጥ ባለው ምርጫ ሂደት ውስጥ ገብቶ አቅምና ሁኔታ በፈቀደው መጠን ተሳትፎን ማድረግ
ለተቃዋሚ ጎራም ሆነ ለወቅቱ የህዝብ ትግል የሚከተሉትን 6 ጥቅሞች ያስገኛል ሲሉ የተለያዩ ነጥቦችን አስቀምጠዋል። አንደኛ፣ ተቃዋሚ ፓርቲዎች በምርጫ ተወዳድረው በህዝብ ድምፅ ለመዳኘት ያላቸውን ቁርጠኝነት ለህዝቡና ለዓለም አቀፉ ህብረተሰብ በማሳየት የፕሮፓጋንዳ የዲፕሎማሲ ድጋፍ እንዲያገኙ ያስችላቸዋል። ሁለተኛ፣ ተቃዋሚዎች አገዛዙን በነፃና ፍትሃዊ ምርጫ ፈጽሞ እምነት የሌለውና አፋኝ ኃይል መሆኑን የበለጠ በተግባር ለማጋለጥ ሂደቱን ሊጠቀሙበት ይችላሉ። ሶስተኛ፣ በተጽዕኖና ባፈና ውስጥም ሆነው ተቃዋሚዎች በጋራ ትብብር ያላቸው አቅም ሁሉ አሟጠው አዲስ አበባ ከተማ ላይ ቢወዳደሩ በ1997 ዓመተ ምህረት የምርጫ ሲሆን እንደታየው ቢያንስ ርዕሰ ከተማዋን ካገዛዙ የመንጠቅ ዕድል ሊኖራቸው ይችላል። ያገዛዙ ያፈና ድርጊት በተጨባጭ ካጋለጡ በኋላ ተቃዋሚዎች ምርጫ ማዕቀብ ወይም ደግሞ ቦይኮት ማድረግ ይጠቀሙበታል። ከወሰኑም ተሳትፏቸው ውሳኔያቸውን የበለጠ ምክንያታዊና ጠንካራ ያደርገዋል። አምስተኛ፣ ምርጫ የሚያቅበው ተቃዋሚ ጎራ ብቻ ሳይሆን ምርጫ ካርድ በእጁ የያዘው አብዛኛው ህዝብ ጭምር እንዲሆን ማድረግ ከቻሉም በይስሙላ ምርጫ ሂደቱን ራሱን አሸናፊ ህጋዊ መንግስት አድርጎ ለማቅረብ የሚሞክረውን ያገዛዝ የበለጠ ቅቡልነት ወይም ደግሞ ሌጂቲሜሲ ለማሳጣት ያስችላቸዋል። ሌላው ተቃዋሚዎች ባገዛዙ ባፈና እንጂ በህዝብ ያልተመረጠ መንግስት መሆኑን ከፍ ሲልም በተጠቀሱት መንገዶች በብቃት ማሳየት ከቻሉም ወደፊት ህዝቡ በህዝባዊ እምቢተኝነት ትግል አገዛዙን ለማሸነፍ የሚያካሂደውን ትግል የበለጠ ምክንያታዊና ህጋዊ እንዲሆን ያስችለዋል። በተለይ አዲስ አበባን በምርጫ አሸንፈው በእጃቸው ካስገቡ ይላሉ። እንግዲህ በእርግጥ አዲስ አበባን በእጅ ማስገባት ይቻላል ወይ? ያው እንደ ሐሳብ እንግዲህ የሚዲያ ላይ ውሎ አድማጭ ተመልካቾች የየራሳቸውን ሐሳብ እንዲሰጡ ነው እንጂ አሁን ባለው ተጨባጭ ሁኔታ አዲስ አበባን ወደድ ብልጽግና ለምን እንደሚፈልገው በውል ይታወቃል። ከምርጫና ከፖለቲካ ባለቤትነት ባሻገር ምን እያደረገበት እንደሆነ በግልጽ ይታወቃል። ለማንኛውም አቶ ልደቱ አዲስ አበባን ተቃዋሚዎች በምርጫ አሸንፈው በእጃቸው ቢያስገቡ አንደኛ በህዝባዊ እምቢተኝነት ትግል አገዛዙን የማሸነፋቸውና ሀገሪቱን ከህልውና ጥፋት የመታደጋቸው እድል የበለጠ ይሰፋል ይላሉ። ከዚህ በተቃራኒ ተቃዋሚ ፓርቲዎች በምርጫው ባይሳተፉ አገዛዙ የሚከተሉትን 4 ጥቅሞች ሊያገኝና የበለጠ ተጠናክሮ በስልጣን ላይ የመቆየት እድል ሊፈጥር ይችላል ነው የሚሉት። አንደኛ፣ አገዛዙ ተቃዋሚዎችን በምርጫው ያልተሳተፉት ምርጫው ነፃና ፍትሃዊ ስላልሆነ ሳይሆን እንደሚሸነፉ ቀድሞ ስላወቁ ነው የሚል ፕሮፓጋንዳ ያሰራጭባቸዋል። ሁለተኛ፣ ተቃዋሚዎች በምርጫው ካልተሳተፉ አገዛዙ በምርጫው አሸንፋለሁ የሚል ስጋት ስለማይኖርበት በሂደቱ አፈና መፈጸሙ ሆነ የህዝብን ድምጽ ማጭበርበር ሳያስፈልገው ምርጫውን በቀላሉ የማሸነፍ እድል ይኖረዋል። ሶስተኛ፣ ተቃዋሚዎች በምርጫው ካልተሳተፉ የተቃዋሚው ጎራ ደጋፊ የሆነው አብዛኛው ህዝብ አስቀድሞ ተስፋ በመቁረጥ የምርጫ ካርድ ሳያወጣ ስለሚቀር አገዛዙ ድምጽ ለመስጠት ካርድ ካወጣው ህዝብ ውስጥ የአብዛኛውን ድጋፍ አግኝቶ ምርጫውን በቀላሉ በማሸነፍ ቢያንስ በውጭ መንግስታት ዘንድ ብድርና እርዳታ ለማግኘት የሚያስችለውን የተሻለ ቅቡልነት ሊያረጋግጥበት ይችላል። 4 ምርጫ ሂደቱ ፉክክር የማይታይበት ወይም ደግሞ የተቀዛቀዘ ስለሆነ በአገዛዙ ላይ የህዝባዊ እምቢተኝነት የሚነሳበት እድል የጠበበ ያደርገዋል። ህዝባዊ እምቢተኝነት መነሳት ከቻለም አገዛዙ በህዝብ የተመረጠን መንግስት በአመጽ ማውረድ አይቻልም በሚል የህዝቡን ትግል በህግ ማስከበር ሰበብ በኃይል የማፈን አንጻራዊ ምክንያት እንዲያገኝ ያስችለዋል። እንግዲህ በእነዚህ ሁሉ ምክንያቶች ተቃዋሚዎቹ በምርጫው አለመሳተፍ አገዛዙ አብዝቶ ይፈልገዋል በሚል ረዘም ያለ ጽሁፍ ነው እንግዲህ የፖለቲከኛ ልደቱ ወደዚህ የላኩት። ይህንን በማድረግ ህዝቡ ወደፊት በአምባገነኑ አገዛዝ ላይ ህዝባዊ እምቢተኝነቱን ለማካሄድ ሀገሩን ከጥፋት ለመታደግ የሚያስችለውን አንድ ወሳኝ ተጨማሪ ቅድመ ሁኔታ ለማሳካት የምርጫውን ሂደት በአግባቡ ሊጠቀምበት ይገባል ይላሉ። በመጨረሻ ታህሳስ 1 2018 ልደቱ አያሌው እንግዲህ ለሚዲያዎች ከላኩትና ኢትዮ ፎከስ ከደረሰው 2 ገጽ ጽሁፍ እየተወሰደ ነው። እናንተ ምን ትላላችሁ? ምርጫ በማድረግ አሁን ያለውን ሁኔታ መለወጥ ይቻላል ወይ? የፖለቲካ ውክልናን ማረጋገጥ ይቻላል ወይ? የሚለው ጉዳይ ላይ እንግዲህ በአዎንታዊም ባሉታዊም በርካታ ጉዳዮች ተነስተዋል። አስተያየቶቻችሁን ልታስቀምጡ ትችላላችሁ። ወደ ሌሎች መረጃዎች ነው የሚሄደው። በዚሁ እንደዚሁ አሁን ከሰዓት በኋላ ወለጋና አካባቢ ያለው ሁኔታ በተመለከተ እናት ፓርቲ ያወጣው መግለጫ አለ። የንጹሃን ፍጅት በምስራቅ ወለጋ በሚል እናት ፓርቲ የሚከተለውን መግለጫ አውጥቷል። አጭር መግለጫ ነው፣ በሙሉ ወደ እናንተ አደርሰዋለሁ። የምስራቅ ወለጋ ዞን ጊዳያና ወረዳ እንዶዴ ዲቾ ቀበሌ ልዩ ቦታው አሊ ተብሎ በሚጠራው አካባቢ እጅግ ሰቅጣጭ ግድያ በመንግስታዊ መዋቅር እየተፈጸመ ነው ሲል ነው እናት ፓርቲ ይህንን መረጃ ያሰራጨው። ከ20 በላይ ታታ ተሽከርካሪ በላይ የኦሮሚያ ልዩ ኃይል ተራግፏል። ንጹሃን ኢላማ ያደረገ ዘግናኝ ጭፍጨፋ እየተካሄደ እንደሆነ እናት ፓርቲ ይህንን አረጋግጧል። በቅድሚያ መከላከያው ህዝብ ጋር በመመካከር እንጠብቃችኋለን በማለት ህዝቡን አምኖ መሳሪያውን እንዲያስረክብ ተደርጓል። ያ እንደሆነ ከታወቀ በኋላ ይመስላል በቅንጅት ማክሰኞ ህዳር 30 ቀን 2018 ዓ.ም ጀምሮ
በስለት ጭምር ንጹሃን በአሰቃቂ ሁኔታ ያለ ከልካይ እየተጨፈጨፉ አስከሬናቸውም ገና አልተነሳም የሚሉት በጭንቅ ውስጥ ያሉ የአካባቢ የነዋሪዎች ስጋት በየጫካው መሰደድ በነዋሪዎች በስጋት ወደ የጫካው በመሰደዱ የሟቾች ቁጥር በውል ማወቅ አስቸግሯል። በአካባቢው ሸኔ ወይ ደግሞ የኦሮሞ ነጻነት ሰራዊትም ሆነ የፋኖ እንደማይንቀሳቀስ ዋና ኢላማው ንጹሃንን አድርጎ እንደሆነ መግለጫው ያሳያል። ፓርቲው ይህንን አይነት አካሄድ ለከፍተኛ ዘር ፍጅት ዝግጅትና ምልክት አድርጎ ይገነዘበዋል። ድርጊቱንም በጽኑ ያወግዛል። አካባቢው ከዚህ ቀደም ተደጋጋሚ ዘር ፍጅት ይካሄድበት የነበረ በመሆኑ ይታወቃል። ስለሆነም በአካባቢው የሚንቀሳቀሰው የክልሉ ልዩ ኃይል እንዲህ ካለው እኩይ ድርጊት እንዲታቀብና መከላከያ ሰራዊቱ በቦታው ተተክቶ መሳሪያ ሲያስወርድ ቃል በገባው መሰረት ህዝቡን እንዲጠብቅ፣ ያ ካልሆነም የህዝቡን መሳሪያ እንዲመልስና ህዝቡ ቢያንስ ራሱን እንዲከላከል እንዲደረግ እየጠየቀ ይህ ሳይሆን ቢቀርና ለሚደርሰው ፍጅትም መንግስት ሙሉ ኃላፊነቱን እንደሚወስድ ለማሳሰብ እንወዳለን ይላል እናት ፓርቲ። ፓርቲያችን ለሞቱት እረፍት ነፍስን፣ ለወዳጅ ዘመድና ለአካባቢው ማህበረሰብ መጽናናትን እንመኛለን። ፈጣሪ ሀገራችንና ኢትዮጵያን ህዝቧን ይጠብቅ። እናት ፓርቲ ታህሳስ 2 ቀን 2018 ዓ.ም አዲስ አበባ ኢትዮጵያ የሚል እንደዚሁ እንግዲህ ይህንን መግለጫ አውጥተዋል። በነገራችን ላይ አርሲና አካባቢው በክርስቲያኖች ላይ ያነጣጠረው ጥቃት በተለያዩ ከላይ የአሜሪካ የምክር ቤት አባሉ ባነሱት ልክ በተለያዩ ሀገራት የሚኖሩ በተለይ የምዕራባውያን ዲፕሎማቶች ጉዳዩን በውል እየተከታተሉት እንደሆነ የሚወጡ መረጃዎች ያሳያሉ። ሌሎች መረጃዎች ሲሄድ ህወሓት ለሁለት ቀናት ሲያደርገው የነበረውን ስብሰባ ማጠናቀቁን ተከትሎ በተለያዩ ጉዳዮች ላይ አጭር የተባለ መግለጫ አውጥቷል። ህወሓት ከወትሮ በተለየ ሁኔታ እንግዲህ አጭር መግለጫ ነው ያወጣው፣ ያልተንዛዛ መግለጫ ነው ከወትሮ አንጻር ሲታይ። በዚህ መግለጫ እንግዲህ ህወሓት በማስፈራሪያም ተማጽኖም እንዲሁም ደግሞ ዛቻም ጥሪንም አካቶ ነው ይዞ የወጣው። እነዚህን የቀላቀለ መግለጫ ነው አጠቃላይ መግለጫው ሲታይ። ከነዚህ ውስጥ እንግዲህ ህወሓት በዚሁ እንደ ሂስ ያነሳው ራሱ በጸጥታ ችግር እና ብልሹ አሰራር በትግራይ ውስጥ ለከፋ ማህበረሰቡን ለከፋ ችግር መዳረጉንና ይህንን ህወሓት መገምገሙን መቀበሉን እና ህዝቡ በዚህ ምሬት ውስጥ መሆኑን ገምግም ያለው ብሏል። ይህን መስተካከል ያለበት ነው ሲል የጸጥታ ችግርና ብልሹ አሰራር እንደዚሁ ኃላፊነት ወስዶበታል። ሌላው የፕሪቶሪያ የሰላም ስምምነት አደጋ ላይ መውደቁን ህወሓት እንደዚሁ ይህንን በመግለጫው አንስቶ በአስታራቂ የነበሩና ሽማግሌ የነበሩ በአካላት በአስቸኳይ ጣልቃ በመግባት ማስተካከያ እንዲያደርጉበት ጠይቋል። ስምምነት አፈጻጸሙ እንዲገመገም ነው የጠየቀው። በዚህ በኩል የፌዴራል መንግስቱን ሙሉ በሙሉ የፕሪቶሪያን የሰላም ስምምነት በአደጋ ላይ እንዲወድቅ አድርጓል በሚል ወንጅሏል። ሶስተኛው በዚህ መግለጫው ደጋግሞ ያነሳው ደግሞ ጄኖሳይድ ነው። እንግዲህ ባለፈው ጌታቸው ረዳ አልጀዚራ ላይ ቀርቦ እንደዚሁ ጉዳዩን ካነሳ በኋላ አሁን ህወሓት እንደገና በዚህ ባለፉት ቀናት ጄኖሳይድን እንደገና ወደፊት ያመጣው አጀንዳ ሆኗል። ጄኖሳይድ እየተፈጸመ አሁንም እየተፈጸመ እንደሆነ ህወሓት በመግለጫው ገልጿል። ነፃ ባልወጣው አካባቢያችን ይላል እንግዲህ ህዝባችን ይላል። ይህን ወልቃይትን ማለቱ ነው። በዚህ አካባቢ ጄኖሳይድ እየተፈጸመ እንደሆነም በዚሁ መግለጫ ላይ ህወሓት አንስቷል። ጄኖሳይድ ተጠያቂ መሆን ያለባቸው አካላት ተጠያቂ እንዲሆኑ ይህም የህግና የፍትህ ጉዳይ እንዲረጋገጥ ህወሓት ጠይቋል። ግዛታችን በፍጹም ለድርድር አይቀርብም የሚለው ህወሓት ተፈናቃዮቹ እና ህዝባችን በአስቸኳይ ሊመለሱ ይገባል ሲሉ ይህንንም ገልጸዋል። በአጠቃላይ እንግዲህ በ14ኛው የጉባኤ ባለፈው ዓመት ያደረጉትን ጉባኤ ይህንን በተመለከተ የጉባኤው አቅጣጫዎችና የተቀመጡ ተግባራት ተገምግመዋል ሲልም ነው እየገለጸው። ህወሓት አጠቃላይ ድርጅታዊ ሪፎርም እየሰራ እንደሆነና ድርጅታዊ ሪፎርሙ ውጤታማ እንደሆነና እስከታች ነው መዋቅር ድረስ ሪፎርሙ እንደሚወርድ ህወሓት በስብሰባው መጨረሻ ላይ ባወጣው መግለጫ ይህንን አሳውቋል። ሌላው እንደዚሁ ከህወሓት ጋር በተያያዘ እንደዚሁ በራያ ቀጠናም ተመሳሳይ ወታደራዊ እንቅስቃሴዎች አድርገዋል። ዛሬ በራያ አለማጣ፣ ዋጃ፣ ጥሙጋና አካባቢው ላይ ወደ ቆቦ ራያ ቆቦ ቀጠናዎች ህወሓት ታጣቂዎችን ስለማስጠጋቱ ከአካባቢ የወጡ መረጃዎች ያሳያሉ። ህወሓት ታጣቂዎችን ወደ ራያ ቆቦ አቅራቢያ ባሉ አካባቢዎች አንቀሳቅሷል የሚሉት የመረጃ ምንጮች ከራያ ዋጃ፣ ከራያ ጥሙጋ አካባቢዎች ነው። የህወሓት ታጣቂዎች በተለይ የአርሚ 24 አባላት ወደ ማዶ ከተማ ተብሎ ወደሚጠራውና ባይባዋ ተብሎ ወደሚጠሩት አካባቢዎች ኃይል አንቀሳቅሷል። ህወሓት ማዶ ከተማ የጥበቃና ፍተሻ ኬላ ላይ ካለው ተጨማሪ ኃይል የቡድን መሳሪያዎችን አስታጥቆ ዛሬ ህወሓት በርካታ ኃይል ወደ አካባቢው አስገብቷል። ከጥሙጋ እንደዚሁ ወደ ዋጃ ከጧት 2 ሰዓት እስከ 4 ሰዓት ድረስም በርካታ ኃይል
በእግረኛ እያስገባ ነበር። ቁንቁራ ተብሎ የሚጠራው ቦታ ላይ የነበረው ካምፕ ተጨማሪ ኃይል አመሻሹንም እንደዚሁ አስገብቶበታል ሲሉ የአካባቢ የመረጃ ምንጮች ገልጸዋል። አዲስ ኃይል ከጥሙጋ ተክለ ሃይማኖት ነው ወደዚህ ወደ ቁንቁራ ተብሎ ወደሚጠራው አካባቢ ያስገባው ብለዋል። ወደ አማራ ክልል ግንባር መረጃዎች ስንመለስ በአዲስ ቅዳማዊ ዞን በቡድን በመሆን የአድማ ብተና አባላት ከግዳጅ ቀጠናቸው መውጣት ፋኖን መቀላቀላቸውን ነው መረጃዎች የሚያሳዩት። የአድማ ብተና አባላቱ ከአንድ ካምፕ በመውጣት ነው በአንድ ላይ ወደ ፋኖ የተቀላቀሉት። ሁሉም ከነሙሉ ትጥቃቸው እንደተቀላቀሉ የመረጃ ምንጮቹ ገልጸዋል። ብዛታቸው 7 ነው። በተመሳሳይ እንደዚሁ በሸዋ ቀጠናም አንድ የሻምበል ጓድ መሪ የኮማንዶ አባል የሆነ የመከላከያ አባል ከነሙሉ ትጥቁ ወደ ፋኖ ተቀላቅሏል። የአድማ ብተና አባላትና የመከላከያ አባሉ ከፋኖ ጋር ሆነው መታገል እንደሚፈልጉ መግለጻቸውን እንዲሁም ደግሞ የፋኖ ሰራዊት አባላት ደግሞ ደማቅ አቀባበል እንዳደረጉላቸው ከየአካባቢው የወጡ መረጃዎች ያሳያሉ። ወደ ቢቸና ስንሄድ ምስራቅ ጎጃም በቢቸና ከተማ በሚገኝ የአድማ ብተና ጊዜያዊ ካምፕ ላይ በሌሊት ድንገተኛ ተኩስ ሩምታ ተከፍቶ እንደነበር መረጃዎች ጠቁመዋል። በቢቸና ከተማ በህዝብ ተቋም ውስጥ በጊዜያዊነት ሰፍሮ በሚገኝ የሚሊሻና የአድማ ብተና ካምፕ ላይ ድንገተኛ ጥቃት ተፈጽሟል። ከሌሊቱ 7 ሰዓት በዚህ ጥቃት የደረሰ ጉዳት ይኑር አይኑር የታወቀና የተረጋገጠ ነገር የለም ሲሉ ነው የመረጃ ምንጮቹ እየገለጹት። ለግማሽ ሰዓት የቆየ ተኩስ ነበረ። በተኩሱ ግን የደረሰ ጉዳት ስለመኖሩ የሰማ ነው የለም ሲሉ ነው የገለጹት። ወደ ሸዋ ሸራቤል ወረዳ ደል ተብሎ በሚጠራ ቦታ ዛሬ ማለዳ የድሮን ጥቃት ተፈጽሟል። በዛሬ ታህሳስ 2 2018 ዓ.ም ረፋድ ላይ በተፈጸመው የድሮን ጥቃት የደረሰው ጉዳት በውል አልታወቀም። ጉዳቱ እየተጣራ ነው። በሰዎች ላይ በንብረት ላይ ያደረሰው ጉዳት እየተጣራ ነው። እንግዲህ ባለፉት 2 ዓመታት ከ7 ወራት በአማራ ክልል ጦርነት ከተጀመረ በኋላ በየቀኑ የተያዙ የማስታወሻ ላይ ጽሁፎች እንደሚያሳዩት ከ300 በላይ የድሮን ጥቃቶች ተፈጽመዋል። በድሮን ጥቃቱ ንጹሃን ሰላማዊ ሰዎች፣ ሐኪሞች፣ መምህራን እንዲሁም ደግሞ ልዩ ልዩ ባለሙያዎች ምርኮኛ ወታደሮችን ጨምሮ በርካቶቹ ጉዳት ደርሶባቸዋል። በጤና ተቋማት፣ በትምህርት ተቋማት፣ በሃይማኖት ተቋማት እንዲሁም ደግሞ በአገልግሎት መስጫ ሌሎች ተቋማት እንዲሁም ደግሞ በተሽከርካሪዎች ላይ በተፈጸሙ ጥቃቶች እንግዲህ በርካታ ውድመት ደርሷል። በእነዚህም በኢትዮጵያ የውጊያ ዘመናዊ የአየር ኃይል የውጊያ ታሪክ ውስጥ ምናልባት ሰው አልባ አውሮፕላኖች ወደ ውጊያ ጥቅም ላይ ከዋሉ በኋላ ይህንን ያክል ጥቃት የተፈጸመበት ጊዜ የለም። ከፍተኛ የድሮን ጥቃት የተፈጸመው ባለፉት 2 ዓመታት ከ7 ወራት በአማራ ክልል እንደሆነ የየዕለቱ የማስታወሻ መረጃዎች ይህንን ያሳያሉ። እንግዲህ የድሮን ቴክኖሎጂ ኢትዮጵያ አየር ኃይል ከታጠቀ በኋላ በርካታ ድሮኖችን ድብደባ ያደረገው በአማራ ክልል እንደሆነ ነው መረጃዎቹ የሚያሳዩት። ሌላው እጅ የሰጡ የፋኖ አባላትን ተልዕኮ በተመለከተ እንግዲህ በአንድ የፋኖ ከፍተኛ መሪ እጅ የሰጡ የፋኖ አባላት የቀድሞ የፋኖ አባላት ይህንን በተመለከተ በአስተያየት ያደረሰ አንድ የፋኖ መሪ እነዚህ እንግዲህ የፋኖ ዋና ዋና መሪዎችን ጠቁመው ለማስያዝ እንዲሁም ደግሞ ባሉበት ቀጠና በመረጃና በስለላ አብረው ከመንግስት ወታደር ጋር በመሄድ ለሚያደርጉት አስተዋጽኦ ከፍተኛ የሆነ ገንዘብ ቃል ተገብቶላቸዋል ነው የሚለው። ፋኖ ዘመነ ምህረት እንደሚናገረው በእነዚህ ለመንግስት እጅ በሰጡ የቀድሞ የፋኖ አሁን የሚሊሻ አባላት በእናንተ መረጃ መሰረት እርምጃ ከተወሰደበት ለምሳሌ እሱን ራሱን ገልጾ እርምጃ ከተወሰደበት ለእናንተ ልዩ ሽልማት እንሰጣለን በሚል ለአስናቀው ሽጉጤ፣ አብነት መንግስቱ የተባሉ የቀድሞ የጎንደር የበጋሻው ክፍለ ጦር በማክሰኝ ዙሪያ እንቀሳቀሱ የነበሩ ሰሞኑን እጅ የሰጡ ናቸው። እንግዲህ ዲሽቃም ጭምር ይዞ ነው ይሄ አብነት መንግስቱ ወደ መንግስት እጅ የሰጠው። እነሱ በሚሰጡት መረጃ መሰረት ፋኖ ዘመነ ምህረት 2.5 ሚሊዮን ብር ተደራድረውብኛል፣ ይህን መረጃ አግኝቻለሁ ነው የሚለው። ቀድሞ በገታ በዝርፊያ 55 ገበሬዎችን መሳሪያ በመንጠቅ የተባረሩት እና ተደጋጋሚ እርምጃ የተወሰደባቸው ናቸው እነዚህ አሁን ለመንግስት እጅ የሰጡት። ዛሬ ደግሞ እንግዲህ ይህንን መንግስትን ኃይል እየመሩ በእኛ ላይ በቀል ለመፈጸም እየተንቀሳቀሱ ነው ብለዋል። በነገራችን ላይ የፋኖ መሪዎች ከሚናገሩት ንግግር ውስጥ ውሃ የማይቋጥረው እነዚህ አሁን ለመንግስት እጅ የሚሰጡት ቀድሞም እንደዚህ ናቸው የሚለው ነው። ቀድሞው እንደዛ ከሆኑ ምን እየሰሩ እርምጃ ሳይወስዱ በህዝቡ ላይ 55 መሳሪያ አስወርዶ አሁን ለመንግስት እጅ ሲሰጥ ምን እያደረጉ ነበር የሚለው አብሮ የሚነሳና እነሱንም የታሪኩ አካል የሚያደርጋቸው ቢሆንም
ለማንኛውም እንግዲህ ይህንን በተመለከተ ዛሬ በደንቢያ በ5 አቅጣጫዎች የኃይል መንግስት ያሰማራ እና ዘመቻ ሲያደርግ እነዚህ እነ አስናቆች ጉጤን ይዞ ነው ዘመቻ ያደረገው። እስከ 2.5 ሚሊዮን ብር ቃል ተገብቶላቸው ይህንን እያደረጉ እንደሆነ ፋኖ ዘመነ ምህረት ይህንን ተናግሯል። ያው በተደጋጋሚ በየቀኑ በሚወጡ መረጃዎች ይህም ጥቆማ ሲሰጥበት የነበረ ጉዳይ ነው። አሁን የፋኖ መሪዎች ያሉበትን ቦታ የሚጠቁሙ እንዲሁም ደግሞ ዘመቻዎችን የሚመሩ የተለያየ ጥቅማ ጥቅም ቃል ተገብቶላቸዋል የሚለው አዲስም አይደለም። ከዚህ አንጻር ግንኙነታቸውን ጥንቃቄ እንዲያደርጉ የተለያዩ ማሳሰቢያዎች ሲወጡ ነበር የቆየው። ለማንኛውም በተለያዩ አካባቢ ያሉ የፋኖ መሪዎች ዛሬ እንግዲህ እጅ ሰጥተናል በሚል መግለጫ እየሰጡ ያሉ በተለይ በኃላፊነት ደረጃ በእዝ በክፍለ ጦር ያሉ የተለያዩ መረጃዎችን፣ ስምሪቶችን፣ እቅዶችን ጭምር ያሏቸው ስለሆኑ ከዚህ አንጻር ጥንቃቄዎች ያስፈልጋሉ የሚባለው ለዚህ ነው። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ